አዲስ ቀን ላይ ናችሁ ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። የሀገር ውስጥና የውጭ አጫጭር መረጃዎችን አስቀድመናል። አሁን ደግሞ የሀገር ጉዳይ ስንል በስፋት የምናነሳው ነው ርዕሰ ጉዳይ እናስከትላለን። ዛሬ በሀገር ጉዳይ በስፋት የምንመለከተው የማህበረሰብ አቀፍ የጤና መድህንን ነው። እንግዲህ ይሄ በመላ ሀገሪቱ እየተገበረ ያለ የጤና መድህን ስርዓት ነው። በብዙ መንገድ ደግሞ ዜጎችን እየጠቀመ ያለ ነው። የማህበረሰብ ጤና መድህን እንግዲህ አገልግሎት አስቀድሞ በሚደረግ አነስተኛ መዋጮ የጤና ችግር ሲያጋጥም ያለ ክፍያ የጤና አገልግሎት ማግኘት የሚያስችል ነው። ከ10 ዓመታት በፊት ተግባራዊ ሲደረግ በተወሰኑ የሀገሪቱ አካባቢዎች መሰረት አድርጎ ነበረ። አሁን ግን እየሰፋ ነው የመጣው። አዎ በአሁኑ ወቅት እንግዲህ አገልግሎቱ አዲስ አበባ ከተማን ጨምሮ በሁሉም አካባቢዎች ተግባራዊ ተደርጓል። ከማህበረሰብ አቀፍ የጤና መድህን በተጨማሪም እንግዲህ በደሞዝ የሚተዳደረው የህብረተሰብ ክፍልም የሚያቀፍ ማህበራዊ የጤና መድህን ስርዓትም ተዘርግቶለታል። ኢትዮጵያውያን በተለይ የገጠሩ ማህበረሰብ ክፍል አገልግሎቱን ተደራሽ መደረጉ ጤናውን በአግባቡ እንዲጠብቅ እድል የሰጠው ነው። ገቢያቸው ዝቅተኛ የሆኑ አነስተኛ አመታዊ እንግዲህ የአባልነት መዋጮ በማዋጣት መክፈል የማይችሉት ደግሞ በመንግስት ወጫቸው እየተሸፈነላቸው አገልግሎቱን ያገኛሉ። ይሄ ደግሞ በብዙ መንገድ በተለይ ደግሞ በዝቅተኛ የኑሮ ደረጃ ላይ የሚገኘውን የህብረተሰብ ክፍል ጫና በመጠኑም ቢሆን ለማቃለል ያስቻለ ነው። እንግዲህ ዛሬ ኢቢሲም ይሄንን ጉዳይ የሀገር ጉዳይ አድርጎታል። የማህበረሰብ አቀፍ የጤና መድህን ሲነሳ የራሱ የሆነ ምክንያቶች አሉት። አገልግሎቶቹ የዜጎችን ተጠቃሚነት ከማረጋገጥ አኳያ የሄደበት ርቀት እና እየተገኘ ያለው ውጤትን ማሳየት አንዱ ነው። ሌላው ደግሞ በአገልግሎት አሰጣጡ ዙሪያ የሚታዩ ውስንነቶች ካሉ እነዛ ውስንነቶች ምንድናቸው፣ መፍትሄያቸውስ የሚለውን ለመዳሰስ ነው። ከዚህ ጋር በተገናኘ የተለያዩ ጥንቅሮችን ወደ ተመልካቾቻችን እናደርሳለን። እንግዳም ጋብዘን ደግሞ በጉዳዩ ላይ ሰፋ ያለ ማብራሪያ የምንጠይቅ ነው የሚሆነው። እስኪ አሁን ወደ አንዱ የሀገራችን ክፍል እናቅናና ይህ አገልግሎት ምን ይመስላል የሚለው እንመልከት። በምስራቅ ጉራጌ ዞን የምስራቅ መስቃን ወረዳ ነዋሪዎች የማህበረሰብ አቀፍ የጤና መድህን ተጠቃሚ በመሆናቸው ካልተገባ ወጪ መዳናቸውን ለኢቲቪ ተናግረዋል። ሆኖም በአገልግሎት አሰጣጡ የመድኃኒት አቅርቦት ውስንነት መኖሩን ነዋሪዎቹ አንስተዋል። የዞኑ ጤና መምሪያ በበኩሉ የመድኃኒት አቅርቦት ችግርን ለመፍታት እየሰራ ስለመሆኑ ጠቅሷል። ባልደረባችን ፍሬው ትረታ በዚህ ላይ ተጨማሪ ዘገባ አላት። አቶ መሰላየልና ወይዘሮ ሲቲና ሽፋ በምስራቅ ጉራጌ ዞን በምስራቅ መስቃን ወረዳ ኢሌ ጤና ጣቢያ ሲገለገሉ ነው ያገኘናቸው። ግለሰቦቹ የማህበረሰብ አቀፍ የጤና መድህን ተጠቃሚ በመሆናቸው ካልተገባ ወጪ መዳናቸውንና የቤተሰቦቻቸውን ጤና መንከባከብ መቻላቸውን ይገልጻሉ። በጣም ጠቃሚነት አለው ጤና መድህን። እኔ ወደ 20 ሺህ ምናምን ብር ታክማለሁ፣ ሆስፒታልም እዚህም ጭምር ማለት ነው። ተው ይሻለናል። መንግስት እኮ የሚያመጣው ህዝቡን ሊበድል ሳይሆን ከፍ ለማድረግ ለማኖር እንጂ ተው እንላለን እኛ። አራትም የሸክት ይላሉ። ሌላው የኛ ቤተሰቦች የሚሆኑት በግል ታከም። አሁንም ስመጣ ማለት ነው በግል አትሄድም፣ ብር አተና ብር ማጣቱ አይደለም። አሁን ይሄ ጤና መድህን የሌላቸው ደካሞች ናቸው። ብር እያላቸው ምንድነው ከፍሎ በነፃነት ታክሞ ህፃኖቹም ሆነ ራሱም ታክሞ ቢሄድ በጣም ቆንጆ ነው። በቃ ትኩሳት ትንሽ ሲነካቸው በርሬ ነው የምመጣው። ችግር የለብኝም፣ የገንዘብ ችግር የለብኝም። በዚህ በፊት አንድ ልጅ ሞቶኛል። ከነገ ወዲያ ስል ድንገት ወረርሽኝ ወባ አንድ ልጅ ሞቶኛል። ይሄ ቢኖረኝ አትሞትም ነበር። ታሳዝነኛለች። አሁን ይሄ ለውጡ ሲመጣ በጣም ታሳዝነኛለች። ግለሰቦቹ ታዲያ በማህበረሰብ አቀፍ ጤና መድህን አገልግሎቱ ቢስተካከል የሚሉትንም ሀሳብ ያነሳሉ። የሚስተካከል መድኃኒት እጥረት አለ። መድኃኒት ይሰጥ። አሁን መታሻ የለም እዚህ አሁን አለ መታሻ የለም። እኔ ሰባራ ነው ግሬ አይደለ በየቼክአፕ እደረጋለሁ። ከዚህ ተጽፎልኝ ብታጀራ መንግስት ፊቱ ወደኛ ቢመልስ ደህና ነው ለማለት ፈልጌ። ከጤና ጣቢያ አንፃር በአቅማችን ባለው መድኃኒት እናገኛለን። ሪፈር ጠይቀን ስንሄድ ግን ሆስፒታል ላይ እንደዚህ አይነት ችግሮች ይታያሉ። በወረዳው ሁሉም ነዋሪ የጤና መድህኑ ተጠቃሚ ሆነዋል የሚሉት ደግሞ የኢሌ ጤና ጣቢያ የጤና መድህን አስተባባሪ የሆኑት ደግነ ቢርመጂ ናቸው። ምስራቅ መስቃንና መስቃን ወረዳ ሙሉ 100% በሚባል ደረጃ ተጠቃሚ ነው ጤና መድህን። አመጣጣቸው ፈጣን ቢሆንም ተደጋጋሚ ሐኪምም ሲነግራቸው ያለ መስማትም ነገር አለ። በህብረተሰቡ ዘንድ መድኃኒቱን ማግኘት እንጂ ምን ሳይድ ኢፌክት አለው የሚለው ነገር የለም።
ዛሬ መጥቶ ነገ መድኃኒቱ የታዘዘለትን ሳይጨርስ የመምጣት ነገር አለ። ግን ምንድነው ትልቁ ነገር ልናየው የሚገባው ያ የጥቂት ሰዎች ቢሆንም ሰውየው በፊት በቆሎ ሸጬ ዶሮ ሸጬ የሆነ ነገር ይል ነበረ። አሁን ያ ነገር የለም። እጁ ላይ ስላለ ደብተሩን ይዞ መጥቶ ሌሊት ቢሆን ማታ ቢሆን በማንኛውም ሰዓት መጥቶ ይታከማል። ሌሊት 9 ሰዓት የምንነሳበት ጊዜ አለ፣ 8 ሰዓት የምንነሳበት ጊዜ አለ፣ ከዛም በፊት የምንነሳበት ጊዜ ስላለ ለህብረተሰቡ ትልቅ እጅግ ትልቅ መጀመሪያም ነግሬያቸዋለሁ፣ መንግስት ሊወደስ የሚገባው ነገር ነው። እኛ አይደለም ህብረተሰቡ እኛ ተጠቃሚ ብንሆን እጅግ ደስተኞች ነን። በምስራቅ ጉራጌ ዞን ጤና መምሪያ ኃላፊ ሰለሞን ጉግሳ በዞኑ የሚስተዋለውን የመድኃኒት እጥረት ለመፍታት እየተሰራ ነው ብለዋል። አንደኛው መፍትሄ ብለን ያለው የጤና ተቋማቶች የግዢ ሲስተማቸው በአመት 4 ጊዜ የሚል ነው የመድኃኒት ጥቅል ግዢያቸው። እኛ ግን ከዛ ያለፈ ግዢ በመድኃኒት አቅራቢ ኤጀንሲ ስለሆነ ሌላ ጨረታ ፕሮሰስ ስለማይፈልግ ከዛም በጊዜ በላይ ሄደው መድኃኒት በገባ ቁጥር ባለ ቁጥር የትራንስፖርት ኮስቱ ምንም መሸፈን አለብን በሚል መድኃኒት እንዲገዛ እያደረግን ነው። አንዱ መፍትሄ። ከዛ ባለፈ እንዳልኳችሁ የአገር አቀፍ ጫናም ከመሆኑ ጋር ተያይዞ እሱን ለመቅረፍ እንደ ሀገርም ተይዘው እየተሰሩ ያሉ ስራዎች አሉ። የማህበረሰብ ፋርማሲዎች በማዕከል ደረጃ መክፈት ነው። ስለዚህ አሁን በዞናችን አንድ የማህበረሰብ ፋርማሲ እንሴኖ ከተማ ላይ ከፍተናል፣ አገልግሎት መስጠት ጀምሯል። ቡታጅራ ከተማ ላይ እና ኬላ ከተማ ላይ በቅርቡ እንከፍታለን። ኦልሬዲ ግንባታ የጀመሩበት ሁኔታ አለ። በምስራቅ ጉራጌ ዞን 82 በመቶ የሚሆነው ማህበረሰብ የጤና መድን ተጠቃሚ መሆኑንም ከዞኑ ያገኘነው መረጃ ያመላክታል። ዛሬ የሀገር ጉዳይ ስንል የጤና መድን አገልግሎትን በስፋት እየተመለከትን ነው። ተመልካቾቻችን እዚሁ ጉዳይ ላይ እንቆይና እንግዶችን እንጋብዛለን ባልነው መሰረት እንግዶቻችን ስቱዲዮ ደርሰዋል። በዚህ ጉዳይ ላይ ተጨማሪ መረጃና ማብራሪያዎችን ሊሰጡን የኢትዮጵያ ጤና መድን አገልግሎት ምክትል ዋና ዳይሬክተር ወይዘሮ የአምሮት አንዱ አለም እንዲሁም ደግሞ በአዲስ አበባ ጤና ቢሮ የማህበረሰብ አቀፍ ጤና መድን ዳይሬክተር አቶ ኢብራሂም ተካ እዚህ ስቱዲዮ ይገኛሉ። ከነሱ ጋር ቆየት ብለን ቆይታ የምናደርግ ነው የሚሆነው። ከ14 ዓመታት በፊት እንግዲህ ተግባራዊ መደረግ የጀመረው የማህበረሰብ አቀፍ የጤና መድን አገልግሎት ከ11 ሚሊዮን በላይ አባወራዎችና ማወራዎችን ተጠቃሚ እያደረገ ነው የሚገኘው። አገልግሎቱ ከተጀመረ በኋላ ምን አይነት ሁኔታዎች በአጠቃላይ ያሉ የሚለው በተመለከተ አሃዛዊ መረጃዎችን ደግሞ ባልደረባችን ሰናይት የምታደርሰን ይሆናል። ሰናይት መቀጠል ትችላለች። አመሰግናለሁ ሀብታሙ። ቀደም ሲል እንደገለጽከው እንግዲህ በዛሬ ሀገር ጉዳያችን ያደረግነው የጤና መድን አገልግሎት ነው። ከ14 ዓመት በፊት የተጀመረው የጤና መድን በኢትዮጵያ በምን ያህል ቁጥር ጀምሮ አሁን ላይ ምን ላይ ደረሰ የሚለውን ነው የምናሳየው። እንግዲህ የጤና መድን ስርዓትን በዓለም ላይ ካስተዋወቁ ሀገራት መካከል ጀርመን ትጠቀሳለች። እንደ አውሮፓውያን አቆጣጠር በ1883 ጀርመን ይህንን የጤና ስርዓት ዘርግታ አሁን ላይ በዓለም ላይ ጥብቅ የሆነ የጤና ስርዓት ካላቸው ሀገራት መካከል እንድትሰለፍ አድርጓታል። ይህም የሆነበት በስርዓት ስለተሰራበት አሁን ላይ በጀርመን ማንኛውም ዜጋ የጤና መድን አገልግሎት ተጠቃሚ እንዲሆን የሚያስገድድም ሕግ ድረስ እስከ መውጣት ደርሷል። በሀገራችን ደግሞ በ2003 ነው የተመሰረተው። እንግዲህ የጤና መድን አገልግሎት መች ተጀመረ ስንል ቀደም ሲል እንደገለጽኩት በ2003 ዓመተ ምህረት ነው የተጀመረው። ሲጀመርም እንግዲህ በ4 ክልሎችና በ13 ወረዳዎች ብቻ ነበር ይህ የጤና መድን አገልግሎት የተጀመረው። የአባላቱን ብዛት ስንመለከት ከፍለው ቀደም ሲል በመግቢያችን ላይ ስናስተዋውቅ እንደነበረው ትንሽ መዋጮ በማዋጣት ሰዎች ክፍያን ሳይከፍሉ መጀመሪያ ላይ ባዋጡት መዋጮ የጤና አገልግሎትን የሚያገኙበት ነው ብለን ነበር። ስለዚህ ከፍለው የጤና መድን አገልግሎት አባል የሆኑት 99565 የሚሆኑ ዜጎች ሲሆኑ መክፈል የማይችሉ እንዲሁም በመንግስት በተለያዩ አካላት የሚከፈልላቸው ደግሞ ከ25572 የሚሆኑት ሰዎችን ሳይከፍሉ ነው። በድምሩ ከ125 ሺህ በላይ የሚሆኑ ዜጎች መጀመሪያ አካባቢ የጤና መድን አገልግሎት ተጠቃሚ ነበሩ። አሁን ላይ
በአራት ክልል የተጀመረው የጤና መድን አገልግሎት በሁሉም ክልሎች ተግባራዊ እየተደረገ ይገኛል። በዚህም እንግዲህ በ1142 ወረዳዎች ላይ የጤና መድን አገልግሎት እየተሰጠ ነው የሚገኘው። የአባላቱን ቁጥር ስንመለከት እስከ መጋቢት 12 2017 ዓ.ም ያለውን ስንመለከት ከ7 ሚሊዮን በላይ መክፈል የሚችሉ አባላት እንዳሉት ነው መረጃዎች የሚያሳዩት። መክፈል የማይችሉ ደግሞ ከ3 ሚሊዮን በላይ የሚሆኑ አባላት መክፈል የማይችሉ በመንግስት የሚሸፈንላቸው ነገር ግን የጤና መድን አገልግሎት ተጠቃሚ የሆኑ አባላት አሉ። በድምሩ እስካሁን ከ2003 ቀደም ሲል እንደገለጽ ነው 125,000 አባላትን ይዞ የጀመረው የጤና መድን አገልግሎት ዛሬ ላይ ከ11 ሚሊዮን በላይ የሚሆኑ ዜጎች በጤና መድን አገልግሎት ተጠቃሚ ሆነው የተለያዩ አገልግሎቶችን እያገኙ ይገኛሉ። እንደሚታወቀው የጤና መድን ስርዓቱ ሲቀረጽ አካታች የሆነ ፍትሐዊነት ያለው የጤና ተደራሽነትን ለማዳረስ በሀገሪቱ ተጀምሮ የተመሰረተ ስርዓት ነው። ይህንንም እንግዲህ ተግባራዊ በማድረግ በርካታ ዜጎች በተለይ ደግሞ በገጠሪቱ የሀገሪቱ ክፍል በርካታ አገልግሎቶችን እያገኙበትና ጥቅም እየተገኘበት የሚገኝ ዘርፍ ነው ማለት ይቻላል። እናመሰግናለን ሰናይት ለቁጥራዊ መረጃዎችሽ ከልብ እናመሰግናለን። እንግዲህ ወደ እንግዶቻችን ቀጥታ የምናልፈው ወይዘሮ ያምሮት ከሶን ጀምርና የማህበረሰብ አቀፍ የጤና መድን አገልግሎት ከተጀመረ ጊዜ አንስቶ እስካሁን እንግዲህ ዝቅተኛ ገቢ ላላቸው ሕክምና የሚፈልጉ ለተቸገሩ ዜጎች የሚሰጠው አገልግሎት በጣም ሰፊ ነው። ግን ይህን አገልግሎቱን በጥቅሉ እንዴት መግለጽ ይቻላል? እሺ አመሰግናለሁ። የቀረበውም አሃዛዊ መረጃው ትክክለኛና የተቋማችን ላይ እንደ ሀገርም ያለን መረጃ ስለሆነ እሱንም አመሰግናለሁ። እንደተባለው እንግዲህ በዋናነት የዚህ የጤና መድን አገልግሎቱ ያው የመረዳዳትን መርህ መሰረት አድርጎ የተጀመረ ነው። በዚህም እንግዲህ እንደተባለው በዋናነት ደግሞ በተለይ የመክፈል አቅም ለሌላቸው ዜጎቻችን በመንግስት ድጎማን መሰረት አድርጎ ከሱ ጋር ተጨማሪ በማድረግ አገልግሎት እንዲያገኙ እየተደረገ ነው ያለው። ይህንንም እንግዲህ ደግሞ ስናየው እንደሚታወቀው ሰዎች በታመሙ ሰዓት እጃቸው ገንዘብ ላይኖር ይችላል። ስለዚህ ያለምንም የስጋት ወጪ ያለምንም የስጋት ጫና በታመሙ ሰዓት ሄደው በጤና ተቋም ላይ አገልግሎት እንዲያገኙ በማድረግ ረገድ ይህንንም ደግሞ ስናየው በተለይ ፍትሐዊነትን የጠበቀ ያለው ከፍሎ መታከም የሚችልበት ግን ደግሞ የሌለው ደግሞ እየታመመ በቤቱ ታሞ የሚሞትበት ሁኔታ ነው የነበረና ይህንን የቀነሰ ከዚህም በተጨማሪ ደግሞ በተለይ ደግሞ ሴቶች፣ እናቶች፣ ህፃናት ያው ሲታመሙ የግድ የባሎቻቸው እንግዲህ በእኛ ሀገር ባለው ነባራዊ ሁኔታ አብዛኛው እናቶች የቤት እመቤቶችም ስለሆኑ የባሎቻቸውን እጅ ማየት ያስፈልጋል፣ ገንዘብ ያስፈልጋቸዋል። ስለዚህ አሁን ግን የጤና መድን አገልግሎቱ ስርዓት ላይ ከዋለው በኋላ በታመሙ ሰዓት ሄደው መታከም የሚችሉበት፣ ልጆቻቸው በታመሙ ሰዓት ሄደው ያለምንም ጫና ሄደው መታከም የሚችሉበት፣ ስለዚህ ህመምን የቀነሰ ሞትን የቀነሰ በአጠቃላይ በተለይ ለእናቶችና ህጻናት የመክፈል አቅም ለሌላቸው የህብረተሰብ ዜጎች ትልቅ አስተዋጽኦ እያደረገ ያለ ስርዓት ነው። ይሄ የጤና መድን ስርዓትን ስናይ ማለት እጄ ላይ ብር አለ የለም ብሎ መጨነቅን ያስቀራል ማለት ነው። እውነት ነው። መልካም። ወደ አቶ ኢብራሂም እንመለስና በአዲስ አበባ ከተማ የጤና መድን አገልግሎት መቼ ነው የጀመረው? ተጠቃሚዎችስ እንዴት ነው አገልግሎቱን እያገኙ ያሉት የሚለውን እንዳስብ። እሺ አመሰግናለሁ። ያው የአዲስ አበባ ላይ የማህበረሰብ አቀፍ የጤና መድን የተጀመረው እንደ ሀገር በ2003 በ13 ክልሎች ላይ ተግባራዊ ሲደረግ የነሱን ልምድ መሰረት አድርጎ የአዲስ አበባ ከተማ አስተዳደር መልካም ተሞክሮዎችን ወስዶ በ2009 ዓመተ ምህረት ወደ አዲስ አበባ ተጨባጭ ሁኔታ ያሉትን ልምዶች ከወሰደ በኋላ የህግ ማዕቀፎች እንዲኖሩት የተለያዩ ስራዎች ተሰሩ። 2010 ዓመተ ምህረት ላይ የከተማውን ነባራዊ ሁኔታ ባማከለ መንገድ በ10 ወረዳዎች ላይ ወይም ደግሞ በ10ሩ ክፍለ ከተማ አንዳንድ ወረዳዎችን ከተመረጠ በኋላ እነሱ ላይ የሙከራ ፕሮግራም ነው የተጀመረው። የሙከራ ፕሮግራሙ ከተጀመረ በኋላ ያለውን አጠቃላይ ሂደቱን በማየት ከተማ አስተዳደሩ ወደ 40 ወረዳዎች ላይ መስፋት አለበት ተብሎ 2011 ላይ ወደ 40 ወረዳ ሰፋ። ያለው አጠቃላይ ሁኔታውን ለህብረተሰቡ የሚሰጠውን ጥቅም ከግምት ውስጥ በማስገባት ከተማ አስተዳደሩ 2012 ላይ
በሁሉም የከተማዋ ወረዳዎች ተግባራዊ እንዲደረግ የተደረገበት ሁኔታ ነው ያለው። እንግዲህ አገልግሎቱ እየተሰጠ ያለው እንደ ማንኛውም ከፍለው መታከም እንደሚችል የህብረተሰብ ክፍል የሪፈራል ስርዓቱን ጠብቀው ከጤና ጣቢያ ጀምሮ እስከ 3ኛ ደረጃ ባሉ ሆስፒታሎች የጤና አገልግሎቱ እየተሰጠ ያለበት ሁኔታ ነው ያለው። ወይዘሮ ያምሮ ተደርሶ እንመለስና በድጋሚ እንግዲህ በውስን ወረዳዎች ነበር ሲሰጥ የነበረው መጀመሪያ ይሄ አገልግሎትና አሁን ተደራሽነቱ በመላ ኢትዮጵያ የሚባል ደረጃ አድጓል። በጣም ሰፊ ቁጥር ያለው የህብረተሰብ ክፍል እየተጠቀመ ነው የሚገኘው። ቀደም ሲል አሃዛዊ መረጃዎቹ ላይ እንደተነሳው 11 ሚሊዮን የሚጠጋ የህብረተሰብ ክፍል እየተጠቀመ ነው የሚገኘው። አንድ የማህበረሰብ አቀፍ የጤና አገልግሎት አባል የሆነ ሰው እንግዲህ ብዙ አይነት ነው መቼስ ህመሙ ከቀላል እስከ ከመካከለኛ ከፍተኛ የምንለው አለና የትኞቹን የጤና አገልግሎቶች ነው የሚያገኘው አንድ አባል? እንግዲህ በዚህ በአገልግሎት አሰጣጡ ሂደት እንግዲህ የአገልግሎት ጥቅም ማዕቀፍ አለ። ስለዚህ በዛ የጥቅም ማዕቀፍ መሰረት ነው አገልግሎቱ እየተሰጠ ያለው። እንግዲህ የትኞቹን አገልግሎቶች ነው ማግኘት የሚችለው የሚለው የተመላላሽ ህክምናንም ያገኛል፣ የቀዶ ህክምና ያገኛል፣ የተኝቶ ህክምና አገልግሎት ያገኛል፣ የዲያግኖስቲክስ ምርመራዎችን ማለትም በማሽን የታገዙ የምርመራ ስርዓቶችንም ያገኛል፣ የመድኃኒት አገልግሎቱንም ያገኛል ማለት ነው። የላቦራቶሪ አገልግሎቱም በዛ ውስጥ ያገኛል። እንግዲህ በእነዚህ ውስጥ እንግዲህ በርካታ ሰርቪሶች አሉ። ለምሳሌ የተመላላሽ አገልግሎትን ያገኛል ሲባል በተመላላሽ አገልግሎት ውስጥ የስኳር፣ የደም፣ የግፊት፣ የልብ እያለ ሁሉንም አይነት ህክምናዎችን ያገኛል። ቅድም እንዳልኩትኝ የዲያግኖስቲክ ምርመራ ስንልም በማሽን ጋር የታገዙ የሲቲ ስካን፣ ኤምአርአይ፣ ኤክስሬይ፣ አልትራሳውንድ እንደነዚህ ማለት አንድ ሐኪም በሽተኛውን መርምሮ የተሻለ ደግሞ በምርመራ ሂደቱ ደግሞ ሌላ በማሽን የታገዘ ዘመናዊነትን ያገኘ የበሽታን ምንጭ ማወቅ አለብኝ ብሎ የሚያዝዘው የትኛውንም የህክምና የምርመራ አገልግሎት ያገኛል። የላቦራቶሪም የመድኃኒት አገልግሎት ያገኛል። ስለዚህ የአገልግሎት ማዕቀፉ በጣም ሰፊ ስለሆነ የትኞቹን ነው መስጠት የማይችለው የሚለውን ማንሳት ነው የሚሻለው። ስለዚህ የትኞቹን ነው ማድረግ አገልግሎት መስጠት የማይቻለው ብለን ስናይ ውበትን መሰረት አድርገው ለውበት የሚያስፈልጉ አገልግሎት በዚህ ማዕቀፍ ውስጥ የሉም። ማንኛውም የውጭ ሀገር ህክምና በዚህ ማዕቀፍ ውስጥ የለም። የአካል ቀዶ ጥገና የመተካት የማዛወር አገልግሎት እዚህ ውስጥ የለም። ውበት ስንቀደም ለምሳሌ የጥርስ ብሬስ እሱ የለም። የአይን መነጽር የለም። እንደነዚህ አይነት ማለት በጣም ሌክዠሪየስ የሆኑ እና ደግሞ በዚህ ውስጥ ሊካተቱ የማይችሉ የአገልግሎት ስርዓቶችን ካልሆነ በስተቀር ሌሎችን መሰረታዊ የሚባሉ የትኞቹንም የህክምና አገልግሎቶችን ያገኛል። ቅድም ባልኳቸው ማዕቀፎች ውስጥ ማለት ነው። በተኝቶም በተመላላሽም በዲያግኖስቲክ ምርመራዎችም በላቦራቶሪም በቀዶ ህክምና አነስተኛም ከፍተኛም የምንላቸውን ቀዶ ህክምናዎችም ንቅለ ተከላ ነው ማለት ነው። ንቅለ ተከላ እንትን አይልም። የአካል ማዛወር ማለት ነው። ለምሳሌ የኩላሊት እሱ አይደረግም እና ሌሎቹ ደግሞ ወደ ውጭ ሀገር ሄደው በውጭ ሀገር የሚደረጉ ህክምናዎችን ማድረግ አይቻልም። ከዛ ውጭ ያሉትን ግን በተለይ በእኛ ሀገር አሁን ባለው ነባራዊ ሁኔታ በማንኛውም ዜጋ ላይ አገልግሎት የሚፈልጉ የትኞቹንም ህክምናዎችን እየሰጠን ይገኛል ማለት ነው። መልካም። እንግዲህ የጤና መድን አገልግሎትን ቀደም ብለን ስናነሳ በወቅቱ ሰው በታመመበት ሰዓት እጄ ላይ ብር አለ የለም ብሎ ሳይጨነቅ ድንገተኛ የሆነ ወጪን ማስቀረት አንዱ አላማ ነው። የጤና ስርዓቱን ማሻሻልም አላማው አድርጎ የተነሳ ነውና ይሄ ድንገተኛ ወጪን ከማስቀረት አንጻር አሁን ላይ የጤና መድን ምን ያህል እየሰራ ነው? ባለፉት አመታትስ ይህንን በማስቀረት ረገድ የታዩ የተገኙ ለውጦች ምን ያህል ናቸው ብለን መውሰድ እንችላለን? መልካም። የጤና መድን እንግዲህ እንደተባለው ድንገተኛ ወይም ደግሞ ያልታሰበ ወጪን በማስቀረት ሰዎች መደበኛ ህይወታቸውን ወይም ደግሞ ገንዘባቸውን ላልታሰበ ድንገተኛ አገልግሎት እንዳያውሉ ህይወታቸው እንዳይመሰቋቆል መሰረት ተደርጎ ነው የጤና መድን ስርዓቱ ዲዛይን የተደረገው የተቀረጸው። እንግዲህ በአዲስ አበባ ተጨባጭ ሁኔታ ብዙ የህብረተሰብ ክፍል የአልጋ ቁራኛ ሆነው የቆዩ ሰዎች በዚህ ስርዓት ውስጥ ገብተው ያለምንም ክፍያ አገልግሎቱን አገኝተው ከህመማቸው የዳኑበት ሁኔታ እና አምራች ዜጋ የሆኑበት ሁኔታ ነው ያለው። በተመሳሳይ ደግሞ ብዙ ሰዎች መኪናቸውን ይሸጣሉ፣ ቤታቸውን ይሸጣሉ፣ ልመናም ላይ በብዛት ይሰማራሉ ለጤናቸው ሲባል።
እነዛ ነገሮች ከጊዜ ጊዜ እየቀነሰ የመጣበት ሁኔታ ነው ያለው። ለማሳያ ያክል አሁን ጥቁር አንበሳ ላይ ትልልቅ የሆኑ ሕክምናዎች ይሰጣሉ። የካንሰር ሕክምና ይሰጣል። የልብ ሌሎች ከፍ ያለ ገንዘብ የሚጠይቁ ለምሳሌ በአንድ ሰው 100,000 200,000 የሚጠይቁ አገልግሎቶች አሉና እነዚህን አገልግሎቶች በጤና መድኑ እንዲሸፈን የተደረገበት ሁኔታ ነው ያለው። ሰዎቹ ቢሮ እየመጡ ምስጋና ይሰጣሉ ለቢሮ። ቤቴን እሸጥ ነበር፣ መኪናዬን እሸጥ ነበር፣ ከዚህ ችግር ታደገኝ ጤና መድን። ስለዚህ ጤና መድን የድሃ አባት ነው፣ እኛም በቀጣይ ለሌሎችም እናግዛለን ብለው ምስክርነት የሚሰጡ የህብረተሰብ ክፍሎች አሉና ሰዎች ያላቸውን ንብረት በድንገት ከመሸጥ የታደገና ወደ አምራችነት የመጡበት ሁኔታ ነው ያለው። ይሄ በጣም ሰፊ የሆነ የከተማው ማህበረሰብ የሚያመሰግነውና በተግባርም እየተሰራበት ያለ ስራ መሆኑን ነው የሚያሳየው። እንግዲህ ብዙዎች የጤና እክል እስኪገጥማቸው ድረስ መቼስ ብዙ ቼክ የማድረግ ወይም ደግሞ ሄዶ ቅድመ ምርመራ የማድረግ ብዙ ልምዱ የለም፣ በሀገራችን አልጎለበተም እና ምናልባት ይሄ የጤና መድን ስርዓት ይህንን ከማስፋፋት አንጻር የራሱ አስተዋጽኦ አለው ብሎ ማንሳት ይቻላል። እውነት ነው። ምክንያቱም በእኛ ሀገር ነባራዊ ሁኔታ ላይ ስናይ ማናችንም እኛንም ጨምሮ ማለት ነው ካልታመምን በስተቀር ጤና ተቋም ሂደን ራሳችንን አናቅም ብዙ ጊዜ። ስለዚህ በዚህ ሂደትም ማንም ሰው በአመት 2 ጊዜ ራሱን ሂዶ ቼክ ማድረግ ማወቅ ያለበትን የጤናውን ስታተስ ማወቅ በተመለከተ በዚህ ደረጃ አገልግሎቱም አለ ማለት ነው። ስለዚህ ህብረተሰቡ አሁን ባለው ሂደት ላይ በተለይ የማህበረሰብ አቀፍ ጤና መድን አባል የሆነ ሁሉም ዜጋ የትኛውም ነገር በተሰማው ቁጥር ራሴን አመመኝ እንደዚህ ሊሆን ይችላል ይህን ነገር እየተሰማኝ ነው ብሎ ቶሎ ሂዶ ሕክምና የማግኘት ቶሎ ሂዶ ራሱን የማወቅ ወደ አላስፈላጊ ችግር ውስጥ ከመግባታቸው ፊት ሂደው ራሳቸውን አውቀው የሚታከሙበትን ስርዓት የህብረተሰቡ ጤና ተቋም የመሄድ የመመላለስ የጤና ተቋም ጉብኝቱን ሁኔታ ስናየው እጅግ ከፍ ያለ ነው በአሁኑ ሰዓት ማለት ነው። ምክንያቱም ምንም የሚጠየቀው ነገር የለም። ሂዶ ባለው እንኳን አይደለም የማይከፍለው ይቅርና የሚከፍለውም በአመት አንዴ ይከፍላል። ለዛውም እንግዲህ እንደሚታወቀው በጣም ዝቅተኛ የሆነ መዋጮ ነው የሚያዋጣው። ከፍተኛውን ወጪ የሚሸፍነው መንግስት ነው በየደረጃው የክልል መንግስትም የፌዴራል መንግስትም ማለት ነው። መንግስት ነው አብዛኛውን የሚደጉመው ስንልም ቀላል አይደለም። ለምሳሌ 2016 ላይ ብናይ የፌዴራል መንግስት ብቻ 2.9 ቢሊዮን ብር ነው ለዚህ አገልግሎት ድጎማ ሰብሲዳይዝ ያደረገው ማለት ነው። ምክንያቱም የሚዋጣው ገንዘብ የእውነትም አገልግሎት መስጠት የሚችል ሆኖ አይደለም። ስለዚህ መንግስት በዋናነት በከፍተኛ ሁኔታ የህብረተሰቡን ጤንነት የመጠበቅን ኃላፊነት ወስዶ ስለሆነ አገልግሎቱ እየተሰጠ ያለው ህብረተሰቡም የትኛውም የህክምና የህመም ስሜት በተሰማው ቁጥር ቶሎ ሂዶ የመታየት ካላስፈላጊ ህመምና ሞት ራሱን እየቀነሰ ያለ ጤንነትን እየጠበቀ ያለበት ስርዓት ስለሆነ በዚህ ደረጃ እንደተባለው ወደ ጤና ተቋም ሂዶ ራስን በማወቅና ወደ ህክምና አገልግሎት ከማግኘት ረገድ ላይ አሁን ያለውን የህብረተሰቡን ፍላጎት ስናየው እጅግ የሰፋ እንደሆነ እና ደግሞ ጥሩ ላይ ያለ መሆኑን እያየነው ነው ያለው። እዚሁ ላይ ግን አሁን የጤና መድን ስርዓት ውስጥ ያሉ ዜጎች መድኃኒት ከውጭ ግዙ የሚባልበት የመድኃኒት አቅርቦት በሚፈለገው ልክ የማይገኝበት ብዙ ጊዜኛ ተቋማቱ ላይ ሄደን ለማጣራት ስንሞክርም ይሄን ነው የምናገኘውና ከዚህ አንጻር ያሉ ችግሮችን እንዴት ይመለከቷቸዋል? ከዛ ባሻገር ደግሞ እንግዲህ በጣም ብዙ ጥቅም የመኖሩን ያህል ደግሞ የተወሰኑ ውስንነቶች አሉና የሚታዩ ችግሮችን ለመፍታት ምንድነው ጥራት እያደረጋችሁ ያላችሁት? እንግዲህ ይህንን በዋናነት አሁን የተነሳውን ሀሳብ ስናነሳው ለጤና መድን አባላት ብቻ አይደለም። የመድኃኒት አቅርቦት ችግር መኖር፣ የአገልግሎት አሰጣጥ ክፍተት መኖር ለጤና መድን አባላት ብቻ ሳይሆን ያው እንደ ሀገር ያለ ነው። ምክንያቱም እንደሚታወቀው በእኛ ሀገር ነባራዊ ሁኔታ ላይ የሕክምና አገልግሎት መድኃኒትን ጨምሮ የሕክምና መገልገያ መሳሪያዎችን ከውጭ ሀገር ነው የሚመጡት። ስለዚህ በዛ ደረጃ ያሉ ውስንነቶች እንደ ማንኛውም ዜጋ ሂዶ ቢታከም የሚያጋጥመው ነው የሚያጋጥመው። ግን በዚህ አገልግሎት ግን በዋናነተኛ አሁን ቅድም የተነሱ የመድኃኒት አገልግሎት ክፍተቶችን ማለት የመድኃኒት እጥረት ሲኖር ህብረተሰቡ ወደ ውጭ ግዛ የሚለውን ነገር ያንን እንግልት ለመቀነስ በአሁኑ ሰዓት
እንግዲህ ወደ 446 የግል ጤና ተቋማት ላይ በተለይ የመድኃኒት አቅርቦት ከፋርማሲ፣ የከነማ፣ የቀይ መስቀል፣ የማህበረሰብ መድኃኒት ቤቶች እና የግል ፋርማሲዎችን ሳይቀር ውል አገልግሎት ተይዞ አገልግሎት እየተሰጠ ነው። ስለዚህ አንድ ታካሚ መደበኛው የመንግስት ጤና ተቋም ሄዶ ተመርምሮ መድኃኒት ከሌለ ከነማ ሄዶ ይገዛል ማለት ነው። ከከነማ ጋር እኛ አሁን ውል አለ። ስለዚህ በዛ የህብረተሰቡን እንግልት ለመቀነስ እየተሰራ ነው ያለ በመድኃኒት አቅርቦት በኩል ያለው ማለት ነው። ነገር ግን ቅድም እንዳልኩት የመድኃኒት አቅርቦት ወይም የመድኃኒት እጥረቱ ለጤና መድን አባላት ብቻ ሳይሆን ለሁሉም ጤና ተቋማት ላይ መድኃኒት ከሌለ ያው ለሁሉም ነው የሚሆነው እንጂ የጤና መድን አባል ያልሆነው ሂዶ መድኃኒት የሚያገኝበት አባል የሆነው ደግሞ የለም የሚባልበት ስርዓት አይደለም ያለው። ስለዚህ ያ እጥረት ግን ካለ እንደውም በተለየ ፕሪቪሌጅ የጤና መድን አባላት መድኃኒት የለም ተብለው እንዳይንገላቱ ከቅድም ካልናቸው የግልና የመንግስታዊ ወይም የማህበራት ፋርማሲዎች ጋር ውል ተገብቶ ሂደው አገልግሎቱን የሚያገኙበት መድኃኒት ከዛ ሂደው የሚገዙበትን ስርዓት ተፈጥሯል። ያ አለ በሁሉም ክልሎች አሁን የማህበረሰብ መድኃኒት ቤቶች እየተከፈቱ ናቸው ያሉ። ስለዚህ እዛ ይገዛል። የቀይ መስቀል እንዲሁም ከነማ አዲስ አበባ አሁን የከነማ ፋርማሲዎች ጋር ውል ተገብቷል። ስለዚህ ከየትኛውም ክልል ላይ በተለይ ለሶስተኛ ደረጃ ሕክምና አዲስ አበባ ላይ የሚመጡ ታካሚዎች በሄዱባቸው ሆስፒታሎች መድኃኒቱ ከሌለ በቀጥታ ሄደው ከነማ አገልግሎቱን ማግኘት ይችላሉ ማለት ነው። ስለዚህ በዚህ ደረጃ ያለውን የአገልግሎት አሰጣጥ ክፍተት ለመቀነስ እየተሰራ ነው። ከዛም ባሻገር ደግሞ ግን በተለይ የጤና ተቋማት ላይ እንግዲህ አሁን የምናየው ጤና ተቋማት አገልግሎት በሚሰጡበት ሰዓት በጤና ተቋማት ላይ ያለው የአገልግሎት ምሉዕነት እጥረት አለ። ስለዚህ እሱንም ለመሙላት አሁን በአዲስ መልኩ በተለይ ጤና ተቋማት ቀድሞ ገንዘብ ተከፍሏቸው ተቋማት አገልግሎቱን መድኃኒት ገዝተው የሕክምናና የላቦራቶሪ መሳሪያዎችን አሟልተው ታካሚዎች ሲመጡ አገልግሎት የሚያገኙበትን ስርዓት እየተፈጠረ ነው ያለ። ይሄም እንግዲህ በተለይ የቅድመ ቁርጥ ክፍያ ይባላል። በአመት 2 ጊዜ ለጤና ተቋማት ቀድመው ይከፈላቸዋል። ያ ቀድሞ ከተከፈላቸው በኋላ እነሱ መድኃኒት ገዝተው አሟልተው የላቦራቶሪ ሌሎችም ሬጀንቶችንም አሟልተው ይጠብቃሉ። ስለዚህ ታካሚዎች ሲሄዱ ተሟልቶ ያገኙታል። በዛ መሰረት አገልግሎቱን እንዲያገኙ በማድረግ ረገድም የግዥ ስርዓታችንን ያው እያዘመን እየመጣን ያለ ነው ማለት ነው። ስለዚህ ይህንን ክፍተት ይህንን እጥረት ለመሙላት እየተሰራ ነው የሚገኘው። መልካም፣ ወደ አቶ ኢብራሂም እንምጣና እንግዲህ አዲስ አበባ ከተማ የአፍሪካ መዲና ነች፣ የሀገራችን ዋና ከተማ ነች። በርካታ ቁጥር ያለው ህዝብ እዚህ ከተማ ይኖራል እና ከህዝብ ቁጥሩ ጋር ተመጣጣኝ የሆነ አገልግሎት ለመስጠት እስካሁን እየተሰራ ካለው በበለጠ ተደራሽ ለማድረግ ምን እየተሰራ ነው? የታቀደ ነገር አለ ወይ የሚለውን የመጨረሻ ጥያቄ እናድርገው። መልካም። ያው ቅድም እንደተገለጸው የማህበረሰብ አቀፍ የጤና መድን አባላቶች የተወሰነ አንድ እድል አላቸው። ለምሳሌ የግብአት አለመሟላት ችግሮችን ለመፍታት አንድ ስቴፕ እድሎች አሏቸው። ለምሳሌ አዲስ አበባ ላይ ቅድም እንደተገለጸው የከነማ ፋርማሲ መድኃኒትን እንዲያቀርቡላቸው በመንግስት ጤና ተቋማቶች የማይገኙ መድኃኒቶችን፣ አገልግሎቶችን በከነማ ፋርማሲ በነፃ የሚያገኙበትን ሁኔታ የተመቻቸበት ሁኔታ ነው ያለው። ሌሎች የላቦራቶሪ አገልግሎቶች በተመሳሳይ እድሉ ይፈቅዳል ከሌላ ሶስተኛ ወገን ሰዎች አገልግሎት እንዲያገኙ። ከዛ በተጨማሪ ቅድም እንደተባለው የቁርጥ ክፍያው ትልቅ እድል ነው። ጤና ተቋማቶች አንዱ መሰረታዊ ችግራቸው ግብአቶችን ለማሟላት የፋይናንስ እጥረት አለባቸው። ይህን የፋይናንስ እጥረት ለመቅረፍ ቀድሞ ገንዘቡን የመስጠትና ግብአቶችን እያሟሉ የሚሄዱበት አሰራር ተዘርግቶ ከጊዜ ጊዜ እየተሻሻለ የመጣበት ሁኔታ ነው ያለው። እጥረቱም ቢሆን ቀድመው እቅድ አቅደው ቀድመው ገንዘብ ተሰጥቷቸው በዛ መሰረት የማሟላት ስራ እየተሰራ ሰዎች የሚያነሷቸውን ቅሬታዎች እየተፈታ እየሄደ ያለበት ሁኔታ ነው ያለው። እንግዲህ የአንቺ ካነሳሽው ጥያቄ አንጻር ተደራሽነቱን የበለጠ ለማስፋት እንግዲህ በከተማ አስተዳደሩ በመደበኛ ባልሆነ ክፍለ ኢኮኖሚ የተሰማራ የህብረተሰብ ክፍል በሙሉ የማህበረሰብ አቀፍ የጤና መድን ስርዓት ውስጥ ተካቶ አገልግሎት እንዲያገኝ ሰፊ ስራዎችን ይሰራል። በተለይ የአዲስ አበባ ላይ ያለው የጤና መድን ስርዓቱ ከጥቅምት 1 እስከ ህዳር 30 ባለው ጊዜ ውስጥ የምዝገባና አባል የማፍራት ስራ የሚሰራበት ጊዜ ነው ያለውና በዚህ ጊዜ ውስጥ ከሚዲያን በመጠቀም በየአካባቢ ያለ የህዝብ አደረጃጀቶችን በመጠቀም ሰፊ
የቅስቀሳና የማስተማር ስራዎች እየተሰሩ ሁሌም በየአመቱ ነው በየአመቱ ይሰራል። አዳዲስ የሆኑ ሰዎች በአዲስ ይመዘገባሉ፣ ነባር የሆኑ ደግሞ ያደሱ የሚሄዱበት ሁኔታ ነው ያለው። እንግዲህ የከተማ አስተዳደሩ መክፈል የሚችለው ሰው ትንሽ ነች መዋጫዋ 1500 ነው በአንድ ሰው። ያንን ክፍያ ከፍሎ አባል እንዲሆን የሚደረግበት አሰራር አለ። መክፈል የማይችል የህብረተሰብ ክፍል ደግሞ ከተማ አስተዳደሩ ይሸፍንለታል። ለምሳሌ ከተማ አስተዳደሩ የፌዴራል መንግስቱ ካወጣው ወይም ደግሞ ከደጎመው በተጨማሪ ከ1 ቢሊዮን ብር በላይ ለዚህ ፕሮግራም የተሻለ አገልግሎት ማህበረሰቡ እንዲያገኝ፣ መክፈል ያልቻሉ ሰዎች ደግሞ ክፍያው ተከፍሎላቸው አገልግሎቱን እንዲያገኙ ይሄ ስራ እየተሰራ ያለበት ሁኔታ ነው ያለው። ኢቭን የጤና ተቋማቶቻችን በግብአትም በሰው ኃይልም የተደራጁ እንዲሆኑ ከተማ አስተዳደሩ ሰፊ ስራዎችን እየሰራ ያለበት ሁኔታ ነው እና የአፍሪካ መዲና እንደመሆኗ መጠን ለዚህ የሚመጥን የጤና መድን ስርዓትን ተግባራዊ ለማድረግ ሰፋፊ ስራዎች እየተሰራ ያለበት ሁኔታ እየሰራና ያለ ነው። ከተደራሽነትም አንጻር ምንም የሚከለክለው ነገር ስለሌለ በፈቃደኝነት ላይ ተመስርቶ አባል የሚሆኑበት ሁኔታ ስላለ እሱን መሰረት ተደርጎ እየተሰራ ያለበት ሁኔታ ነው ያለው። በፋይናንስ እጥረት የጤና አገልግሎት ወይም ደግሞ የጤና መድን አባል ሳይሆኑ እንዳይቀሩ ሰፊ ስራዎች እየተሰራ ያለበት ሁኔታ ነው ያለው። በጣም ጥሩ። የኢትዮጵያ ጤና መድን አገልግሎት ምክትል ዋና ዳይሬክተር ወይዘሮ ላምሮት አንዱዓለም እንዲሁም ደግሞ በአዲስ አበባ ጤና ቢሮ የማህበረሰብ አቀፍ ጤና መድን ዳይሬክተር አቶ ኢብራሂም ተካ በጧት በማለዳ እዚህ ስቱዲዮ ተገኝታችሁ ይህንን የመሰለ ማብራሪያ ስለሰጣችሁን ከልብ እናመሰግናለን። ለሁለታችሁም መልካም ቀን እንዲሆንላችሁ እናመሰግናለን።